ስሜ ለገሰ ማሞ ባላለው በኮልፌ ቀራኒዮ ክፍለ ከተማ የአቡነ ባስልዮስ ትምህርት ቤት ርዕሰ መምህር ነኝ። እንግዲህ አቡነ ባስልዮስ እንደ አጠቃላይ 7500 ተማሪዎች ሲኖሩን ከዛ ውስጥ በስፔሻል 43 በልዩ ፍላጎት በስፔሻል 43 ተማሪዎች አሉን። 321 ደግሞ በአካቶ የምናስተማሪዎች ተማሪዎች አሉ ማለት ነው። ስለዚህ በልዩ ፍላጎት ትምህርት ቤት ሴንተር ሆኖ በከፍተኛ ደረጃ ማህበረሰቡ አውቆ ከማህበረሰቡ ጋራ መስተጋብር በማድረግ የህብረተሰቡን ችግር በመረዳት የመጣውን የልዩ ፍላጎት ተማሪ መዝግበን በማስተማር ላይ እንገኛለን ማለት ነው። በተለያየ መንገድ ግብአት የማሟላት ስራ እንሰራለን። በተለይ ደግሞ የልዩ ፍላጎት ትምህርት እንደ ከተማ ትምህርት ቢሮ በዳይሬክቶሬት ደረጃ እንትን ካደረገው በኋላ ከፍተኛ የሆነ መነቃቃትና ከፍተኛ የሆነ ለትምህርቶች እየተሰጡበት ያለበት ሁኔታ ነው። የኛ ትምህርት ቤት አሁን በዘንድሮ ዓመት እንኳን ከአጫሉ የልዩ ፍላጎት ትምህርት ቤት መጥተው የልምድ ልውውጥ ያደረጉበት ከዚሁ ከኛ ትምህርት ቤቶች ደግሞ 3 ትምህርት ቤቶች መጥተው የልምድ ልውውጥ ያደረጉበት ሁኔታ አለ። እንግዲህ ይሄን ስናደርግ ትምህርት ቤቱ ለልዩ ፍላጎት ተማሪዎች ከአለው ከሚሰጠን ከመንግስት ከሚሰጠን ግብአቶችና የአሰራር ሂደቶች ጋራ በማጣጣም ተማሪዎች በአግባቡ ተረድተው የሚሄዱበትን ሁኔታ ነው። ህብረተሰቡ የነኝን ልዩ ፍላጎቶች በስፔሻል ኬዝ ያሉትን ተማሪዎች ማስተማር ለኛ ትልቅ እርካታ ነው። ማህበረሰቡ በከፍተኛ ደረጃ የማህበረሰቡንም ችግር መጋራት ነው። አንዳንድ ተማሪዎች ኦቲስቲክ የሆኑ ተማሪዎች ለራሳቸው አንድ ሞግዚት የሚያስፈልጋቸው ሁኔታ አለ። አንዱ ተማሪ አንድ ሞግዚት። እንዲህ አይነቶችን ችግር ማህበረሰቡን በማነጋገር የትምህርት ቤቱን ማህበረሰብ መምህራኖችን በማነጋገር ልጆቹን የምንረዳበት ኬዝም አለ። በጀት በሚፈቅደውና የመንግስት አሰራር በማይጥስ መልኩ ለልዩ ፍላጎት ላይ ከበጀታችን በመመደብ ግብአቶችን አሰራሮችን በማሟላት ተማሪዎች የተግባር ስራ የሚሰሩበትን ሁኔታ አመቻችተን እያመረቱ ለምሳሌ ሻማ ያመርታሉ፣ ሹራቦች ያመርታሉ፣ ስጋጃዎች ያመርታሉ፣ የቡና ምንጣፎች ያመርታሉ። ያ ተመልሶ ደግሞ ለመማር ማስተማሩ ወይንም ለልጆቹ ከፍተኛ አስተዋጽኦ የሚያደርግበትን ነውና በልዩ በስፔሻል የምናስተማሪዎች እነኛ 43 ተማሪዎችን በዚህ መልኩ እየደገፍን እያገዝን የምንሄድበት ሁኔታ አለ። በአካቶ የሚማሩትን ደግሞ እዛው አካቶ ባሉበት ክፍል ከተማሪዎች ከሌሎች ተማሪዎች ጋራ በአግባቡ የሚታገዙበት የሚረዱበትን የተለያዩ ስልጠናዎችንም በመስጠት ትምህርቱ በአግባቡ እየተካሄደ ያለበት ሁኔታ ነው ያለው እንደ ትምህርት ቤታችን ማለት ነው። የልዩ ፍላጎት ተማሪዎች ያው እንደ ፍላጎታቸው መጠን ግቢዎችን የማስዋብ የማመቻቸት ምቹ ሁኔታ የመፍጠር የተለያየ ፍላጎት ስላላቸው በፍላጎቱ መሰረት ግቢዎችን የማመቻቸት ስራ እንሰራለን። መምህር ሽመልስ ተሰማ እባላለሁኝ። የልዩ ፍላጎት ባለሙያ ሆኜ መስራት ከጀመርኩ 9 ዓመት ሆኖኛል። ከ2009 ጀምሮ እስካሁን ከእንደዚህ አይነት ተማሪዎች ጋር ነው ያለሁት። እዚህ ትምህርት ቤት ውስጥ ከተመደብኩኝ ጀምሮ በጣም በትልቅ ችግር ላይ ያሉ ወላጆች እነሱን ይዘው ቤት ውስጥ ቀርተው የነበሩት ይሄ መማር እድል ሲፈጠርላቸው ብዙ ሰዎች ናቸው የሚመጡት፣ ራቅ ካለ ቦታ ማለት ነው። እንቀበላለን ልጆችን ልዩነት ሳናደርግ እንደየችግራቸው ተቀብለንም አገልግሎት እየሰጠን ያለ ነው። እዚህ ውስጥ ካሉት ውስጥ አሁን የዳውን ሲንድሮም ልጆች አሉ፣ ኦቲስቲክ የሆኑ ልጆች አሉ፣ የኢንተሌክቹዋል ዲስኤቢሊቲ አሉ፣ ፊዚካሊም እንደገና ሜንታሊም ችግሩ ያለባቸው የመልቲፕል ፕሮብሌም ያለባቸውም ልጆች አሉ ተቀላቅለው እዚህ። ስለዚህ ሁሉንም መጀመሪያ ላይ አቀባበል ስናደርግ ከወላጆች ጋር ጥልቀት ያለው ውይይት ነው የምናደርገው። ከሚመገቡት የምግብ አይነት ጀምሮ አለርጂክ የሚሆንባቸው የማይሆንባቸው፣ መድኃኒት ስለመውሰዳቸው ስላለመውሰዳቸው፣ ዘውትር የጤና ክትትል ላይ መሆናቸውን ሁሉን ዲቴል የሆነ መረጃ እያንዳንዱን ተማሪ ከወላጅ ስንቀበለው ያንን በመዝገብ አሟልተን ፋይሉን አደራጅተን ክትትል የምናደርገው። ያን ካደረግን በኋላ ለእያንዳንዱ ተማሪ እንደየችግሩ ሁኔታ ከዛ ችግር ሊወጣበት የሚችልበትን ሁኔታ ከባለሙያዎች ጋር ሆነን ውይይት እያደረግን ድጋፍ የምናደርግላቸው ልጆች አሉ ማለት ነው። እና በዋናነት ያው እዚህ ግቢያችን ውስጥ ሪሶርስ ሴንተርም ከመሆኑ አንጻር ሪሶርስ ሩም ራሱን ችሎ አለን። ለልጆች በየፍላጎታቸው ሊማሩበት የሚችሉበት የቲቺንግ ኤዶች አሉ። በዛ እየተጠቀምን ድጋፍ ይሰጣቸዋል ለልጆቹ። ከምገባም አንጻር በጣም በጥሩ ሁኔታ የተሻሻለው ባሁን የምናየው ለነሱ የተለየ ሜኖ ተዘጋጅቶላቸው ከሰኞ እስከ አርብ ባለው ጊዜ ውስጥ
ጠዋት የሚመገቡት፣ ምሳ ላይ የሚመገቡት የተለያየ። ቲቺንግ ኤድን በተመለከተ ለእኛ ተማሪዎች ብቻ ሳይሆን ከአሁን በፊት ተደጋጋሚ ትምህርት ቤቶችን ጥሪ ተደርጎላቸው በከተማው አመቻችነት ጉብኝት ተደርጎ ነበርና ብዙ በልዩ ፍላጎት ትምህርት ላይ እየሰራን ያለን በርከት ያለ ትምህርት ቤቶች በአዲስ አበባ የምንገኝ አመራሩን ጨምሮ ባለሙያውን ጨምሮ አንዱ የሌላውን ትምህርት ቤት በማየት የተሻለ አሰራር ካለበት ቦታ በማምጣት እኛም የራሳችንን ደግሞ በማካፈል አሁን የልዩ ፍላጎት ትምህርት በብዙ ቦታዎች ላይ እንዲታወቅ እንዲስፋፋም ጭምር ወላጆችም ትምህርት ቤት ልጄን አደረስኩ በሚል ብቻም ሳይሆን ከዛ ጥቅም እያገኘ ነው የሚለው እርካታ እንዲያገኙ ጥረት እየተደረገ ነው ያለው። ስለዚህ እኛም ሴንተር ከመሆናችን አንጻር ይሄ ያለው የሪሶርስ ሩም አገልግሎቱ ለኛ ትምህርት ቤት ብቻ አይደለም፣ በዙሪያችን ለሚገኙት የግልም ይሁን የመንግስት ትምህርት ቤት የኛን አይነት አክሰስ ያላገኙት ከዚህ መጥተው ተውሰው ለተማሪዎቻቸው ድጋፍ አድርገውበት ያንን ማቴሪያል ደግሞ መልሰው ገቢ እንዲያደርጉት የማዋስ ስራም ይሰራል ማለት ነው። ስለዚህ አገልግሎቱ አካባቢ ላይ ላሉ የሳተላይት ትምህርት ቤቶችም አገልግሎት የሚሰጥ ነው። ይሄንን የሙያ ስራ እዚህ ይሰራሉ። በጣም የኛ ልጆች የሚወዱትና የሚፈልጉት እዚህ ላይ ሰፊ ጊዜ ወስዶ መስራትን ነው። ልጆችም ደስተኛ የሚሆኑበት ነው። በትምህርታቸውም ሞቲቬትድ ይሆናሉ። ይሄ ሪሶርስ ሴንተራችን ነው። አገልግሎት የሚሰጠው ግቢ ውስጥ በመደበኛ ክላስ ላይ እያስተማሩ ላሉ መምህራንም ይጠቀሙበታል። የተለያዩ የጆሮ የአይን ሞዴሎች አሉ። የሂሳብ ማስተማሪያ፣ የእንግሊዝኛ ቋንቋ ማስተማሪያ የተለያዩ የሚገጣጠሙ አሉ። የተማሪ ፍላጎት ደግሞ ያው አንድ አይነት ኤድ ብቻ ስላልሆነ አንዳንዱ በመዳሰስ ማወቅ የሚፈልጋል፣ አንዳንዱ በመስማት ሌላኛው ደግሞ እንደዚህ በመገጣጠም የሚረዳ አይነት ስላለ እንደየተማሪዎቹ ፍላጎት የሚጠቅማቸውን መረጃ መሳሪያዎች መምህራኖቻቸው ቀደም ብለው መጥተው እዚህ በማዋሻ መዝገብ ላይ ፈርመው የሚወስዱትን ማስተማሪያ መሳሪያ ተጠቅመው ይመልሳሉ።